ልጁን ለአብርሃም መስጠት የለብሽም። ምን ያድርገው ብለሽ ነው የምትሰጪው? መሄድም ካለብሽ ከነ ልጅሽ ገብቶሻል። የትም ቦታ መንቀሳቀስ ካለብሽ ከነ ልጅሽ ነው እንጂ ለአብርሃም ልጁን አሳልፈሽ መስጠት የለብሽም። ከሱም ብሶ ደግሞ ይቆጣል እንዴ? እስከ ዛሬ ልጄን አሳይኝ እያልካን ነበር፣ እያስመሰልክ ነበር። ዛሬ ላይ ልጄን ስትሰጥ ለየሆነ ተንኮል አስበሽ ነው፣ ለሸራ አስበሽ ነው። ነገ ላይ እኮ ይዛው ብትሄድ ብትቦገቦገው ያዙኝ ልቀቁኝ ብለህ ይይ እያልክ የምታለቅሰው አንተ ነህ። ሩታም ብትሰጪው እንኳን አብርሃም እሺ አባቱ ነው ብለን እንቀበል እንመን። ኤርሜላ ግን የእንጀራ እናቱ ናት። ዛሬ ላይ ራሱ ምን እንደምታደርግ ጠንቅቀሽ ታውቂያታለሽ። ገብቶሻል? እንኳን ነገ ላይ ማለት ነው። ስለዚህ ልጅሽ በእንጀራ እናት ማደግ የለበትም። ምን አይነት አስተዳደግ ሊኖረው እንደሚችለው ነገ ብትበድለውስ፣ ብታሰቃየውስ? የምሬ ነው። ጸጸቱን ትችዋለሽ ሩታ? አትችይውም። ልጁ ራሱ እናቴ ጥላኝ ሄደች ነው የሚልሽ። ስለዚህ ልጅሽ በእንጀራ እናት ማደግ የለበትም። አለቀ። ማንም መጥቶ ልጅሽን እንዲጎዳው መፍቀድ የለብሽ። ሰላም ውድና የተከበራችሁ የቢኒ ግሬስ ፋሚሊ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁላችሁም ባላችሁ ሰላማችሁ ብዝት ይበል። እኔ አሁን ላይ በጣም እየተናደድኩ ነው። ትዕግስቴ በጣም አልቆ ጨጓራዬ ተልጦ እግዚአብሔርን በቃ እንዲህ ሩታ በምታደርገው ነገር አብርሃም በሚያደርገው ነገር በጣም እየተናደድኩ ነው። የአብርሃም ሳይበቃኝ ትናንትና ሩታ ያደረግሽው ነገር ምንድን ነው? እንደዚህ እያየሽው ይህን የመሰለ ልጅ የሚያሳሳ ልጅ ለአብርሃም ወስዶ መስጠት ምን ማለት ነው? የምሬ ነው። ምን አይነት ውሳኔ ነው የምትወስኚው? ሩታ ራሱ በጣም ተናድጃለሁ። መሄድም ካለብሽ ከሀገርም መውጣት ካለብሽ ከነ ልጅሽ ነው እንጂ ገና 6 ወር ያልሞላው ሕፃን ልጅ እንዴት ነው ካንተ ጋር ይሁን ብለሽ ትተሽለት የምትሄጂው? በጭራሽ የተሳሳተ ውሳኔ ነው እያደረግሽ ያለሽ ሩታ። አንድና አንድ ስነግርሽ የትም ሂጂ፣ የፈለግሽውን ቦታ መሄድ ትችያለሽ። ልዑሌን ግን መሆንም ካለበት ካንቺ ጋር ነው። ልጅሽ ለማንም አሳልፈሽ መስጠት የለብሽም። የምሬ ነው እንዴ። እስከዛሬ ልጄን ሊየው ብሎ የሚያወራው የማስመሰል ነው ወሬ ነው እንዴ? ግራ ነው የገባኝ። ልጅን እንካ ሲባል ሰው እንዴት አልቀበልም ይላል? ሌላ ነገር አስበሽ ነው? በዚህ ደግሞ ልመጭብኝ ነው ወይ እንዴት ይላል? ወይስ እስከዛሬ ልጁን አሳይኝ ልጄን ማየት አለብኝ የምትለው እያስመሰልክ ነበር? እኔ የገባኝ እንደዛ ነው። ልጅን እንካ መጎዳት የለበትም እኔ ውጪ ልሄድ ነው ስትለ እሺ ብለህ በደስታ እንደመቀበል አይ አልፈልግም ሌላ ነገር አስበሽ ነው። ልጁን ወይ ለእናቱ መስጠት ትችያለሽ፣ ማለት ለእናትሽ መስጠት ትችያለሽ። ካልሆነም ደግሞ ቤተሰብ ጋር አስቀምጠሽ መሄድ ትችያለሽ። ምን ማለት ነው? ያ ነገር ሩታ ሳታስብ ቀርታ ነው? ለእናቷ መስጠት እንዳለባት ሳታውቅ ቀርታ ነው? ነገ ላይ ጸብ እንዳታነሳ ልጄን እናቷ ጋር አስቀመጠችው እንዳትል በሚል ነው አስቀድማ ልጄን እንካ ያለችው እንጂ እናቷ ጋር ሄዳ ሰታ መሄድ ትችላለች። ገብቷል? ግን ደግሞ ነገ አንተ ፍርድ ቤት ለፍርድ ቤት ልጄን ወሰደችብኝ ብለህ እንዳትንጨረጨር ነው። ገብቷል? ሲጀመር ልጁን ካንተ ጋር መሆን የለበትም። እኔ ስነግርህ ማለት ነው በምንም ተአምር ልጁ ካንተ ጋር ማደግ የለበትም። ገና አንተ መጀመሪያ ማደግ ይቀራል። መጀመሪያ አንተ መስተካከል ይቀራል። ያምሬን አብርሃም ደስ ማይል ሁኔታ ነው ያለው። ራሱን ነው መጀመሪያ ማስተካከል ያለበት። አሁን ያለበትን ነገር ሳይስተካከል ሩታ ራሱ በዚህ ሁኔታ በዚህ ትርምስምስ ባለ ሁኔታ ላይ እንዴት ነው ልጅሽን አሳልፈሽ ለአብርሽ መሰጪው? በጣም ነው ያዘንኩብሽ። ልጅሽን ለማንም መስጠት የለብሽም። ለማንም ማደግም ካለበት ይዘሽም መሄድ ካለብሽ አንቺው ራስሽ አለቀ። ከማንም ጋር መሆን የለበትም። ከማንም ጋር ሩታ እየሰማሽኝ ከሆነ ማለት ነው ይሄ ልጄን ለአብርሃም ሰጥቼ ውጪ ሄዳለሁ ምናምን የምትይው ነገር አቁሚ። እዚህ ጋር ኤፍሬምም እየተጣላ ያለው እኮ ላንቺ ነው። ሁላችንም እዚህ ጋር እየተጋደልን ያለ ነው ላንቺ ነው። ገብቶሻል? የራሱን ህይወት ትቶ እዚህ ጋር ከወንድሙ ጋር እየተያያዘና እየተጣላ ያለው እኮ ላንቺ ነው። ገብቶሻል? ይሄንንም ነገር እያየሽ አይደለም? እሺ ወደ ውጪ ሄድሽ ምንም እኮ አታደርጊም። ነገሮችን እዚህ እንደመጋፈጥ የራስሽን ህይወት እንደመጀመር ነገሮችን እንደማስተካከል አገር ጥሎ መሄድ ምንም ደስ የሚል ነገር አይደለም። እኔ ይሄን አልደግፍም። በቃ እውነቱን ስነግርሽ አንቺ ከዚህ ሀገር መውጣትሽ አልደግፍም። ምንም የምትሰሪው ነገር የለም።
እዚሁ ከልጅሽ ጋር ሆነሽ ከቤተሰቦችሽ ጋር ሆነሽ ማስተካከል ያለብሽን ነገር እያንዳንዱን ነገር እያስተካከልሽ መቀጠል ካለብሽ መቀጠል ነው ያለብሽ። ከፈለግሽ ኤፍሬም አለ ከጎንሽ፣ ቤተሰቦችሽ አሉ፣ ወንድሞችሽ እነ ኖባ አሉ። ከነሱ ጋር ሆነሽ ነገሮችን ማስተካከል እየቻልሽ አገር ለቆ መሰደድ ምንድነው? ምንም ጥቅም የለው። ምንም የምሬን ይቅርብሽ። አብርሃም ደግሞ ስነ ስርዓትን ያዝ። በቃ ስሟን በዚህ ልክ ባታጠፋ ደስ ይለኛል። ስሟን በጣም እያጠፋ ነው። የሆነ ነገር አስበሽ ነው፣ የሆነ ነገር ተንኮል አስበሽ ነው። ምንም ሳታስብ ልጅቷ ሌላ ሰው ተንኮል እንዳሰበች አድርጎ እንዲስላት እያደረከ ነው። ገብቷል? ነገ ላይ ልጇን ይዛ ከሀገር ብትወጣ የምትንጨረጨረው አንተ ነህ። ገብቷል? ልጄን ይዛው ሄደች፣ ልጄን ማየት አቃተኝ እያልክ ሚዲያ ላይ ወጥተህ ወይ ደግሞ ፖሊስ ጣቢያ ለፖሊስ ጣቢያ የምትንከራተተው አንተ ነህ። ዛሬ ላይ ግን አክብራ ልጁን እንካ እኔ መሄድ አለብኝ ስላለች የምታወራው ወሬ በጣም የተሳሳተ ወሬ ነው። ምንም ነገር አስብ አይደለም። አንተ ላይ ምንም አይነት ተንኮል፣ ምንም አይነት ሸር የታሰበ ነገር የለም። ያው ሰው ባህሪው እንደ ባህሪው ነው የሚያስበው። አንተ ተንኮለኛ ስለሆንክ አንተ ነገሮችን ማዞር ስለምትችል እንደዛ መስሎ ከሆነ በጣም ተሳስተሃል። ሩታ ምንም ያዞረችው ነገር የለም። አንተ ላይም የትኛውም ነገር የማድረግ ፍላጎት የላትም። ልለም እችለው እሱ ገብቷል። አሁን የምትመክር ምክር በጣም የተሳሳተና የወረደ ምክር ነው። እኔ ቡዜ በጣም የተሳሳተ መንገድ ነው እየመከረች ያለው። ወንድሞችን የምትሰማ ይሻላል። ኤፍሬምንም ዴቭንም የሚናገሩ ወሬ ለአንተ በማሰብ ነው። ካንተ ህይወት ምንም አያገኙ። ካንተ ህይወት የሆነ የተሰጣቸውም ነገር የለም። በዚህ ልክ ሁለቱም መተው የሚመክሩ ሁለቱም መተው ትክክል አይደለም የሚሉ ትክክል ስላልሆንክ ነው። ሁላችሁም ደግሞ እዚህ ጋር አብርሽ ትክክል የሆነ ነገር አስበው ልጁን ይዛ ከዚህ ሀገር ብትወጣ አብራችሁ የምትጮቱ እናንተ ናችሁ። ለምን ልጁን ይዛ ትወጣለች እያላችሁ ማለት ነው። ስለዚህ ልጁን ግን ስትሰጠው ዛሬ የሆነ ነገር አስባ ነው እንዳትቀበላት። ነገ ይዛ ብትወጣ ማንም እንዳይፈርድባችሁ። የምሬን ነው። ማንም ማለት ነው ማንም ተጠያቂ አይደለም። በዚህ ማለት ሩታን መታችሁ የምትሳደቡ ሰዎች ገደብ ግዙ። ማናችሁም ማለት ነው። አብርሽ ትክክል ምንድነው ትክክል? እኔ እኮ ግራ ነው የሚገባኝ። ቡዜ ትክክል፣ አብርሽ ትክክል። ከሌላ ሴት ሄዶ መዳራት፣ ሚስት ያለውን ባል ሄዶ ሌላ ነገር ማድረግ ይሄ ነው ትክክል ለእናንተ? ልጁን በስነ ስርዓት አለማሳደግ፣ በፍቅርና በሰላም አለማሳደግ ያ ነው ትልቅነት ለእናንተ? ግራ ነው የሚገባኝ። እኔ እያንዳንዳችሁ አስተሳሰባችሁ በጣም ግራ ነው የሚያጋባኝ። ልክ አታውቁም። የምሬ ነው። ልክ የሆነ ነገር እኮ ማወቅ አለባችሁ። ወንድ ልጅ እንደዚህ አይወድም፣ ሊከበር ይገባል። ሴት ልጅ ክብር ሳይወድም እንዳለ ሴት ናችሁ። ባል ለሴት ማክበር የለበትም። ወንድ ብቻ ነው መከበር ያለበት። ሚዛናዊ ነው እኮ ትዳር። አንዱ ለአንዱ ተቻችሎ ተከባብሮ ከዛሬ ነገ ይታለፋል ተብሎ የሚኖርበት ህይወት ነው እንጂ አንዱን ደስተኛ ለማድረግ አንዱ ብቻ እንዳይከፋው ተደርጎ የሚኖርበት ህይወት አይደለም። ስንት አመቷ አብርሃም እንዳይከፋው ለአብርሃም እሊና ስትል ስንት ነገር ተደረገች ሩታ። ለአብርሃም ያልሆነችለት ነገር አለ እንዴ? ምንም እኮ ያልሆነችለት የቀራት ነገር የለም ሩታ። እኔ ወደ ኋላ ሄዳችሁ አስታውሱ ብትሉኝ ስሜታዊ ከመሆን ምንም ማተርፈው ነገር የለም። ገብቷችኋል? ሩታ ያኔ ለአብርሃም የከፈለችለት መስዋዕትነት በቃል የሚገለጽ አይደለም። ብዙ ነገር ሆነታለች ከእርግዝናዋ እስከምትወልድ ድረስ ማለት ነው። አራስ ቤት እያለች እኮ እሱ ከሌላ ሴት ጋር ነበር። ገብቷችኋል? ወልዳ የሚገባትን ክብር አልሰጣትም። በትናንሽ ነገሮች በስጦታ ነበር ሸፍኖ ያለፋት። ለምን እውነቱን እንድናወራ ታረጋላችሁ? በዚህ ልክስ ለምንድን ነው እንድንነጋገር የምታደርጉት? በቃ ረፉ፣ ይበቃችኋል። ስለዚህ እኔ ዋንኛ የመጣሁበት ዛሬ ሳጠቃልለው ሩታ ልጅሽን የትም ይዘሽ መሄድም ካለብሽ ከራስሽ ጋር ነው። የትም ከጉያሽ ስር መውጣት የለበትም። ይሄ አንድ ፍሬ ሕፃን ልጅ የምሬን ነው። እኔ በጣም ይሰማኛል። ልጁን ለአብርሃም ሰተሽ አንቺ ከዚህ ሀገር ከወጣሽ ሩታ አንቺ ላይ ነው ማለት ነው። እንዴት ነው ለአብርሃም ሕፃን ልጅ የምትሰጪው? ምን ያድርገው ብለሽ እና ደግሞ ሩታ የምሬን ነው
ልጁን ለአብርሃም መስጠት የለብሽም። ምን ያድርገው ብለሽ ነው የምትሰጪው? መሄድም ካለብሽ ከነ ልጅሽ ገብቶሻል። የትም ቦታ መንቀሳቀስ ካለብሽ ከነ ልጅሽ ነው እንጂ ለአብርሃም ልጁን አሳልፈሽ መስጠት የለብሽም። ከሱም ብሶ ደግሞ ይቆጣል እንዴ? እስከ ዛሬ ልጄን አሳይኝ እያልካን ነበር፣ እያስመሰልክ ነበር። ዛሬ ላይ ልጄን ስትሰጥ ለየሆነ ተንኮል አስበሽ ነው፣ ለሸራ አስበሽ ነው። ነገ ላይ እኮ ይዛው ብትሄድ ብትቦገቦገው ያዙኝ ልቀቁኝ ብለህ ይሄ እያልክ የምታለቅሰው አንተ ነህ። የምሬ ነው። ስነ ስርዓት ያዝ አንተ። በቃ በዛ እላፊ ቃላት አታውራ። በዚህ ልክ ሩታ ላይም ሰዎች እንዲጠሏት ሰዎች በዚህ ልክ እንዲናገሯት አታድርግ። የልጅ እናት ናት። ገብቶሃል? የልጅ እናት ናት። ያልገባ ነገር ቢኖር ማለት ነው ስነ ስርዓት ያዘ። አብርሃም አንተን አክብራ መሰለኝ ልጁን የሰጠች። ገብቶሃል? ፍላጎት ኖሯት ሳይሆን አክብራ ግዴታዋ ስለሆነ ነው ልጁን የሰጣት እንጂ ልጁን የመስጠት ፍላጎት የላትም ሩታ። በቃ ስነ ስርዓት ሁላችሁም ገደብ ግዙ። ልክ አለው ሁሉም ነገር እና ስነ ስርዓት ያዙ። ሩታም ብትሰጪው እንኳን አብርሃም እሺ አባቱ ነው ብለን እንቀበል እንመን። ኤርሜላ ግን የእንጀራ እናቱ ናት። ዛሬ ላይ ራሱ ምን እንደምታደርግ ጠንቅቀሽ ታውቂያታለሽ። ገብቶሻል? እንኳን ነገ ላይ ማለት ነው። ስለዚህ ልጅሽ በእንጀራ እናት ማደግ የለበትም። ምን አይነት አስተዳደግ ሊኖረው እንደሚችለው ነገ ብትበድለውስ ብታሰቃየውስ? የምሬ ነው። ጸጸቱን ትችዋለሽ ሩታ? አትችይውም። ልጁ ራሱ እናቴ ጥላኝ ሄደች ነው የሚልሽ። ስለዚህ ልጅሽ በእንጀራ እናት ማደግ የለበትም። አለቀ። ማንም መጥቶ ልጅሽን እንዲጎዳው መፍቀድ የለብሽም። ነገ ደግሞ በዚህ ውሳኔሽ እያለቀሽ ማየት አልፈልግም ሩታ። እየመከርኩሽ ነው እንደ ወንድም ማለት ነው። ምንም አይነት ነገር ተሳስተሽ መወሰን የለብሽም። እስከ መቼ ነው የምትጎጂው? የተሳሳተ ውሳኔ ይወስንሽ ድጋሚ አሁንም የተሳሳተ ውሳኔ ወስነሽ ይኸው ድጋሚ መጥፎ ሁኔታ ላይ ነሽ። ስለዚህ ሩታ በምንም አይነት ተአምር ልጅሽን ለማንም መስጠት የለብሽም። የምሬ ነው። ማንም የፈለገው ማለት ይችላል፣ ማንም የፈለገው ማውራት ይችላል። አንቺ ግን ከማንም ጋር አፍ መካፈት የለብሽም፣ ከማንም ጋር ማውራት የለብሽም። ስለዚህ ቤተሰብ ልናገርም ማውራትም የፈለኩት ይሄ ነው። በጣም አመሰግናለሁ። በጣም ወዳችኋለሁ። ሩታን የምትጠሏ ሰዎች ደግሞ ምክንያት እያያችሁ ሚዛናዊ ሆናችሁ ሰውን ብትጠሉ ደስ ይለኛል። አብርሽ ጋር ምንም አይነት እውነት የለም፣ ምንም አይነት ልክ የለም። የምሬ ነው። ልክ ቢኖር ወንድሞቹ በዚህ ልክ ከሱ ጋር ባልተጣሉ ነበር። ገብቷችኋል? ስለዚህ ስነ ስርዓታችሁን ያዙ። አመሰግናለሁ።